ሞርስ ኮሚኒኬሽን ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የቫይረሱ አጠቃላይ የአደጋ ደረጃ ዝቅተኛ መሆኑን በመጥቀስ የአካባቢው ነዋሪዎች ያላስፈላጊ ስጋት የዕለት ተዕለት ኑሯቸውን እንዲቀጥሉ መከሩ። ፍርድ ቤቱ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500,000 ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400,000 ብር የገንዘብ ዋስትና ከእስር እንዲፈቱ ወስኖ ግን ከአገር እንዳይወጡ የእግድ ትዕዛዝ ሰጠ። የቤት ቁልፍና የቤት ካርታ ርክክብ በተካሄደበት ወቅት ቁልፍ የሚከፍተው የተዘጋ ቤትን ብቻ ሳይሆን የተዘጋ ልብን የሚከፍት ከአንደበታቸው መጥፎ ቃል ለሚፈስ ሁሉ የሰላም የፍቅርና የምጽዋት በሮችን የሚከፍት ነው ተባለ። በየዓመቱ በለውጥ መንገድ ላይ መሆኑን በቦርድ ሰብሳቢው የበጀት ዓመቱን የ9 ወር የሥራ ሂደት አፈጻጸሙን የገመገመው ቢኬጂ በኢትዮጵያ ታምርት ኤክስፖ ላይ እውቅና አገኘ። አስቸኳይ ትዕዛዝ! ባለስልጣናት በአካባቢው የሚገኘው ማንኛውም አይነት የግብጽ ወታደራዊ እንቅስቃሴ ሙሉ በሙሉ እንዲቆምና የግብጽ ጦር ሰፈሮች በአስቸኳይ እንዲዘጋ ማዘዛቸው ተሰማ። ይህን ተከትሎ በድንበሩ አካባቢ ወታደራዊ ቤዝ የነበራት ካይሮ ጫኝ አውራጅ ካገኘች ካልሆነ ራሷ እየተሸከመች በደቡብ ሱዳን የነበራትን የጦር ሰፈር ዘግታ እንድትወጣ የተሰጣትን ቀጭን ትዕዛዝ መፈጸም ትጀምራት ጀምር ግን ማረጋገጥ አልተቻለም። የሰሜን ኮሪያው መሪ ኪም ጆንግ ኡን በድንገተኛ ጥቃት ከተገደሉ አገሪቱ ያለምንም ማቅማማት አውቶማቲክና ፈጣን የኒውክሌር ጥቃት እንድትከፍት የሚያስገድድ አደገኛ የህገ መንግስት ማሻሻያ ተደረገ። የሰሜን ኮሪያ አመራር ህይወት ካለፈ ይላል የተሻሻለው ህግ ወይም አቅም ካጣ የኒውክሌር ጥቃት በራስ ሰር ወይም አውቶማቲካሊ እና ወዲያውኑ ይጀምራል ይላል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ የዜና መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የሰኞ ግንቦት 3 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ዴሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። በዘንድሮ የበጀት ዓመት ባለፉት 9 ወራት ቢኬጂ ያስመዘገባቸው ውጤቶች ድርጅቱ አቅዶ የመፈጸም አቅሙ እያደገ መሆኑን የሚያሳይ መሆኑን የቢኬጂ ቦርድ ሰብሳቢ አቶ በላይነህ ክንዴ ባለፈው ወር ተናግረው ነበር። ሚያዝያ 10 ቀን 2018 ዓ.ም በላይነህ ክንዴ ግሩፕ የ9 ወራት የሥራ አፈጻጸም ውይይቱን ባካሄደበት ወቅት ውይይቱን የመሩት የድርጅቱ የቦርድ ሰብሳቢ አቶ በላይነህ ክንዴ ቢኬጂ በየዓመቱ በለውጥ መንገድ ላይ ሲሆን ባለፉት 9 ወራት ግን አገራዊ ፕሮጀክቶችን አጠናቆ ከማስረከብ ጀምሮ ተቋማዊ ውጤቶችን ማስመዝገብ መቻሉንና በተለይ በውጭ ንግድና የኤሌክትሪክ ተሽከርካሪዎችን ገጣጥሞ ለገበያ በማቅረብ ረገድ ስኬታማ ነበር ብለዋል። አቶ በላይነህ አክለውም ድርጅቱ ከጊዜ ወደ ጊዜ በሰው ኃይልና በቴክኖሎጂ እያደገ ሲሆን በበጀት ዓመቱ ያስመዘገበው ውጤት ግን ድርጅቱ የመፈጸም አቅሙ እያደገ መሆኑን ማሳያ ነው ማለታቸውን ያስታወሰው የሞርስ ዘጋቢ በእርግጥም የቦርድ ሰብሳቢው እንደገመገሙት በተጠናቀቀው ኢትዮጵያ ታምርት 2018 ኤክስፖ በተኪ ምርት ዘርፍ የታታሪ ኢትዮጵያ ተምሳሌት ቢኬጂ እውቅና ተሰጥቶታል ብሏል።
በኢትዮጵያ ካቶሊካዊት ቤተክርስቲያን የአዲግራት ሀገረ ስብከት ጳጳስ አቡነ ተስፋ ስላሴ መድህን በሳዑዲ አረቢያ የሞት ፍርድ ተፈርዶባቸዋል የተባሉ 200 ኢትዮጵያውያን ግድያው በአስቸኳይ እንዲቆም ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪ ያቀረቡ። የኤስአይ አፍሪካ ዘገባ እንደሚያመለክተው ጳጳሱ ባወጡት መግለጫ የድሆችና የተገለሉ ወገኖች ጩኸት ለዓለም አቀፉ ማህበረሰብ ጆሮ መድረስ አለበት። የብዙዎች ሕይወት አደጋ ላይ ባለበት ወቅት ዝም ማለት አንችልም ብለዋል። አቡነ ተስፋ ስላሴ ከሳዑዲ ባለስልጣናት ጋር አፋጣኝ ዲፕሎማሲያዊ ግንኙነት እንዲደረግ የጠየቁ ሲሆን ሰብአዊ ክብርን የሚያከብሩና ለታራሚዎች የመታረም እድል የሚሰጡ ከሞት ቅጣት ውጭ ያሉ አማራጮች እንዲተገበሩ አሳስበዋል። የጳጳሱ ጥሪ የመጣው በሳዑዲ አረቢያ ታስረው የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች ከእጽ ጋር በተያያዙ ወንጀሎች ተከሰው በጅምላ የሞት ፍርድ እንደተፈረደባቸው በሚገልጹ ዘገባዎች መካከል ነው ተብሏል። በትግራይ ህገ ወጥነት በመንሰራፋቱ ትግራይ ማንም ጋንግስተር መጥቶ የመንግስት ስልጣን የሚይዝባት ሆናለች ሲሉ አቶ ሀፍቱ ኪሮስ ተናገሩ። በክልሉ አሁን ላይ ህገወጥነት መስፋፋቱን ለሚናገሩት የቀድሞው የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን በትግራይ ያለውን ሁኔታ ከጦርነቱ በኋላ የተፈጠረውን ፖለቲካዊ ድባብ እንዴት ይገልጹታል ተብለው ተጠይቀው ነበር። በትግራይ ክልል አሁን ያለው ሁኔታ ምንም የተደበቀ ነገር እንደሌለውና በታሪክ ትግራይ በተለይ አስተዳደር ስርዓቶችን በመተግበር በህግና ህገ መንግስታዊ ስርዓት የምትታወቅ ናት። እንዲሁም የተለያዩ ሃይማኖት ያላቸው ሰዎች እርስ በርስ ተከባብረው የሚኖርባት ክልል በመሆን ትታወቃለች። ህዝቡም ጠንካራ የክልልነት የህገ መንግስታዊ ባህልና የሲቪክ ስነ ምግባር ስሜት ነበረው በማለት ከእንግሊዝኛው ዘ ሪፖርተር ጋዜጣ ጋር ባደረጉት ሰፋ ያለ ቃለ ምልልስ አብራርተዋል። ይህ ታሪክ የነበረ ቢሆንም አሁን ግን በትግራይ የምናየው ህገ ወጥነት መንሰራፋቱን የጠቀሱት ሀፍቱ ኪሮስ አሁን ማንም ጋንግስተር መጥቶ የመንግስት ስልጣን የሚይዘበት የዜጎችን ንብረት የሚወርስበትና መብታቸውን የሚጥስበት ቦታ ሆኗል። ዛሬ ላይ የህዝቦች መሰረታዊ መብት በግልጽ የሚጣስበት ቦታ ትግራይ ብቻ ነው በማለት ገልጸው በክልሉ ስለነገ በእርግጠኝነት ማሰብ እንደማይቻል አስረድተዋል። የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ የሚገኝና በአሁኑ ወቅት ከ120 ሚሊዮን ብር በላይ ግምት ያለው የመኖሪያ ህንፃቸውን ለመቄዶንያ በጎ አድራጎት ማህበር በስጦታ አስረከቡ። ብፁዕነታቸው ህጋዊ የባለቤትነት ስም ዝውውር ሂደቱን በአዲስ አበባ የሰነዶች ማረጋገጫና ምዝገባ አገልግሎት በመገኘት ያከናወኑ ሲሆን በ544 ካሬ ሜትር ቦታ ላይ ያረፈውና ባለ 2 ፎቅ የሆነው ይህ ዘመናዊ ህንፃ ለአረጋውያንና ለህፃናት መርጃ እንዲውል ለማህበሩ ተወካይ በይፋ ተረክበዋል። ብፁዕ አቡነ ፋኑኤል በስም ዝውውር ስነ ስርዓቱ ላይ ባስተላለፉት መልእክት እኔ መነኩሴ ነኝ፣ ልጅ የለኝም። ይህ ህንፃ ግን ስሜን እያስጠራ ለታሪክና ለበጎ ስራ እንዲውል እፈልጋለሁ ሲሉ ተናግረዋል። የመቄዶንያ መስራች ብንያም በለጠ ማዕከሉ የተቀበለው ድጋፍ በታሪኩ ትልቁ ስጦታ መሆኑን የገለጸ ሲሆን የሃይማኖት አባቶችና የማዕከሉ ተረጂዎችም ድርጊቱ አርአያነት ያለውና ምስጋና የሚገባው ተግባር መሆኑን ገልጸዋል። ይህ ታላቅ ስጦታ በታሪክ መዝገብ የሚሰፍር መሆኑን የገለጹት የማዕከሉ አመራሮች፣ የሃይማኖት ተቋማት መሪዎችም ስጦታው ለሌሎች ወገኖች ምሳሌ የሚሆን የቸርነት ተግባር ነው ሲሉ አድንቀዋል። ህንፃው ከ21 ዓመታት በፊት በብፁዕነታቸው ወንድም በኢንጂነር አማኑኤል አማካኝነት በ3.1 ሚሊዮን ብር ወጪ የተገነባ ሲሆን ላለፉት 20 ዓመታት ሲያስገኝ የነበረው የቤት ኪራይ ገቢ ለአረጋውያንና ለወላጅ አልባ ህፃናት ድጋፍ ሲውል መቆየቱም ተነግሯል። መቄዶንያ በአሁኑ ወቅት 56 ቅርንጫፎች ያሉት ሲሆን ይህ ህንፃ እንደ አንድ አዲስ ቅርንጫፍ በማገልገል የቅርንጫፎቹን ቁጥር ወደ 57 ከፍ ያደርገዋል። በዚሁ የቤት ቁልፍና የቤት ካርታ ርክክብ መርሃ ግብር ላይ ይህ ቁልፍ የሚከፍተው የተዘጋ ቤትን ብቻ ሳይሆን የተዘጋ ልብን የሚከፍት ከአንደበታቸው መጥፎ ቃል ለሚፈስ ሁሉ የሰላም የፍቅርና የምጽዋት በሮችን የሚከፍት ነው ሲሉ ትውልድን የሚቀርጽ መልእክት አስተላልፈዋል። እኔ ከሞትኩ በኋላ ሐውልት አልፈልግም፣ መቃብርም አልፈልግም፣ ግን በህይወት እያለው ይህንን መልካም ስራ መስራት አለብኝ ብዬ እግዚአብሔር በፈቀደው መጠን ይህንን ነገር ሳደርግ በታላቅ
ደስታ ነው። ትልቅ ረፍት ተሰምቶኛል። ትልቅ የአደራ ዕቃ እጄ ላይ እንዳለ ይሰማኝ ስለነበር ይህንን የአደራ ዕቃ ለባለቤቱ ሳልሰጥ ሞት እንዳይቀድመኝ በጣም እፈራ ነበር በማለት የተሰማቸውን ጥልቅ የሆነ ደስታ እንባ እየተናነቃቸው ገልጸዋል። ብፁዕነታቸው እንደተናገሩት ቀኝህ የምትሰጠውን ግራህ አይወቅ የተባለውን የመጽሐፍ ቅዱስ ቃል ልንተረጉምበት አያስችለንም። ምክንያቱም ጉዳዩ የሚጨረሰው በአደባባይ መሆኑ እንዲሁም ለሌሎች አርአያ ምሳሌ መሆን ስላለበት ነው እንጂ እግዚአብሔር በሚያውቀው ብዙ ነገር ተከናውኗል ብለዋል። እግዚአብሔር በሰጠን ቁጥር ሁሌም ድጋፍ እናደርጋለን። ከአቅመ ደካሞች ጋር እየተካፈልን እንበላለን። እንደ መስጠት ያለ የሚያስደስት ነገር የለም። ከሚቀበል የሚሰጥ ብፁዕ ነው። ብፁዕ ያደረገው ሰጪው ሳይሆን እግዚአብሔር ነው። ስጦታ ገንዘብ ብቻ አይደለም። ጊዜ፣ ጉልበት፣ እውቀት፣ ሙያ እንዲሁም ማንኛውም አይነት በጎ ስራ ላይ መሳተፍ ስጦታ ነው። ይህን የተማርነው መስቀል ላይ ተሰቅሎ ሕይወቱን ከሰጠን ከኢየሱስ ክርስቶስ ነው። ለተራበ ያበላ፣ ለተጠማ ያጠጣ፣ ለእግዚአብሔር አበደረ፣ በማይጠፋ መዝገብ ላይም ስሙን ጻፈ ማለት ነው። የምናስተምረውን መኖር አለብን። በመድረክ ላይ ብቻ ሳይሆን በሕይወታችን ላይም ተግባራዊ በማድረግ ማስተማር አለብን ብለዋል ብፁዕነታቸው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪው ዜና እናልፋለን። ሜጀር ጄኔራል ጥሩያ ሰፊ ይባላልው። ይሄ አጠቃላይ እንግዲህ ሙዚየሙ ከ1940ዎቹ ጀምሮ በዛን ጊዜ የነበሩ መሪዎች እየታሰበ እየተሰራ ግን ሳይፈጸም የቆየ ሙዚየም ነው። አሁን ከለውጡ በኋላ እንደገና በተወሰነው ኃላፊዎቻችን በወሰኑት መሰረት ይሄ ሙዚየም እንደ አዲስ ሊገነባ ተችሏል። እንግዲህ ዋናው አላማው እንግዲህ ሀገራችን ትልቅ ነች። ሀገራችን ትልቅ ታሪክ አለው። በተለይም ደግሞ ወታደራዊ ታሪኩ በጣም ሰፊ ነው። ያ ሰፊ ታሪክ ደግሞ እንዲሁ መቅረት መቻል የለበትም። ያ ሰፊ ታሪክ ትውልዱ እንዲማርበት መገንባት መቻል አለበት፣ መሰነድ መቻል አለበት። እሳቤው ይሄ ነው። መጪው ትውልድ ታሪኩን የሚማረው ታሪኩ ሲቀመጥ ነው። እንዲሁ ሲሆን ግን አፈ ታሪክ ነው፣ ወሬ ነው ሊሆን የሚችለው እና ዋናው አላማው ወታደራዊ ታሪኮቻችን ትውልዱ እንዲማርበት፣ ትውልዱ ከአባቶቹ ታሪክ ከአያቶቹ ታሪክ ተምሮ ራሱን ለቀጣዩ ደግሞ እንዲያዘጋጅ በማሰብ የተገነባ ሙዚየም ነውና ይሄ ሙዚየም እንግዲህ ታሪክ የሚጀምረው ዋና ሙዚየም ሲገነባ ትርክቱ የሚጀምረው ከአክሱም ዘመነ መንግስት ጀምሮ እስካሁን እስካለው ወታደራዊ ታሪኮቻችን እዛ አዲሱ የሚገነባ ሙዚየም ላይ ይቀመጣል ማለት ነው። ይሄ ጊዜያዊ ሙዚየም ነው። ያ እስከሚገነባ ድረስ ትውልዱ እየመጣ ታሪኩን እንዲያይ ለዛ ታሳቢ በማድረግ ነው ሊገነባ የቻለው። አባቶቻችን የሚገርመው ነገር እዚህ ያያያችኋቸው በአድዋ ጦርነት ጊዜ አባቶቻችን ይጠቀሙባቸው የነበሩ መሳሪያዎች አሉ። እነዛ መሳሪያዎች ደግሞ ቫራይቱ የተለያየ ነው። ከአሜሪካን አለ፣ ከሶቪየት ህብረት አለ፣ ከቼኮስሎቫኪያ አለ፣ ከቻይና አለ፣ ከተለያየ አገር ነው። ሀገራቸውን ለመጠበቅ አባቶቻችን ምን ያክል ዋጋ ይከፍሉ እንደነበረ ምን ያክልም ደግሞ አገር ማዶ ተሻግረው ዲፕሎማሲው ውስጥ ገብተው ሀገራቸውን ለመጠበቅ ያደርጉት የነበረውን እንቅስቃሴ ያሳያል ማለት ነው። ስለዚህ ከዚህ ትውልዱ ምን ያክል ታሪክ ለመጠበቅ ይንቀሳቀሱ እንደነበረ ይሰሩ እንደነበረ ይሄም ደግሞ ዝም ብሎ አይደለም መስዋዕትነትም ጭምር ነበረው ማለት ነው። ሀገር የተገነባው እንዲሁ አይደለም፣ በደም አሻራ መስዋዕትነት ተከፍሎበት ነውና ትውልዱ ከዚህ ነው የሚማረው። ቀጣይም ሰራዊቱም ራሱ የሚጀግነው በራሱ በአባቶቹ በአያቶቹ ታሪክ ነውና የራሱን ታሪክ እንዲሁ ሰንደ ስታስቀምጥ ሰራዊቱ ይጀግናል። ትውልዱ ደግሞ በአባቶቹ ታሪክ እንዲኮራ ያደርገዋል። ቀጣይም ራሱን ደግሞ ሀገሩን ለመጠበቅ ዝግጁ እንዲሆንም ያደርገዋልና እነዚህ መሳሪያዎች ራሳቸው ይናገራሉ። ምንም አስረጂ አያስፈልግም። እዚህ የተቀመጡት ነገሮች ተጨባጭ አባቶቻችን የከፈሉትን መስዋዕትነት ምን ያክል መስዋዕትነት ከፍለው ምን ያክል ደክመው ከዛም በኋላ ደግሞ ሰራዊታችን ከዛ ከአባቶቻቹ ታሪክ ተቀብሎ በሰላም ማስከበሩ ሊሆን ይችላል። እዚሁም ደግሞ በሀገራችን ውስጥ በሚፈጠሩ ግጭቶች
መስዋዕትነት እየከፈለ ሀገሩን እያስጠበቀ እንዳለ ያሳያል። ትውልዱ ከዚህ መማር መቻል ይችላል። ዛሬ ምክትል ጠቅላይ ሚኒስትሩ መጥተዋል። በእውነቱ በጣም ነው ደስ ያለን። ሌላውም ደግሞ እንዲመጣ ግፊትም ይፈጥራልና ባዩት ነገር በጣም ተደስተዋል፣ በጣም ተደምመዋል። መከላከያ ውስጥ እሳቸውም እንደነበሩ ታሪክ ያስረዳል። ራሳቸውንም ጭምር ያዩበት ነውና በዚህ በጣም ተደስተናል። ሌላውም ማህበረሰብ መምጣት ይችላል። በነገራችን ላይ እዚህ ሙዚየም ላይ አንዳንድ ዩኒቨርሲቲ ፒኤችዲያቸውን መጥተው ሰርተዋል። አሁን ሲነግሩኝም ነበርና መጽሐፍም ያወጡማሉና እዚህ ያለው ታሪክ ቀላል ታሪክ አይደለም። በተለይም አርካይቡ ከ100 ዓመት በላይ ያለው የሀገራችንን ታሪክ የሚሊተሪ ታሪክ፣ ዲፕሎማሲ፣ የመዘመቻ፣ የመረጃ የያዘ አርካይቭ ነውና በጣም ትልቅ ታሪክ ነው። ተመራማሪዎች እዚህ መጥተው ቀደምት እንዳደረጉት ሁሉ መመራመር፣ መጻፍ፣ መሰነድ ይችላሉ። ተማሪዎች፣ ማንኛውም ማህበረሰብ መጥቶ እንዲጎበኝ ክፍት ነው ማለት ነው። ይህን ሙዚየም ማየት ማለት ሀገር እንዴት እንደተገነባች፣ ሀገር እንዴት ተጠብቃ እንደቆየች ባለው ነገር ላይ ማየት ይቻላልና ትልቅ ሙዚየም ነው። ቀጣይ የሚገነባ ሙዚየም ሲገነባ ደግሞ አጠቃላይ ሂስትሪውን ጨምሮ ያሳያልና ማንኛውም ማህበረሰብ መጥቶ ማየት ይችላል። ክፍት ነው። ምክትል ጠቅላይ ሚኒስትር ስለመጡ ደግሞ በጣም ተደስተና ለኛ ትልቅ አቅም ነው። ይበልጥ እንድንሰራ እንድንበረታታ ያደርገና ሌላው ማህበረሰብ መጥቶ እንዲጎበኝ እንትን ይላልና ክፍት ነው። መጥቶ ማየት ይቻላል። የኦሮሚያ ክልል መሬት አስተዳደር ቢሮ ተገልጋዮች ባሉበት ሆነው በተንቀሳቃሽ ስልካቸው መሬት ነክ አገልግሎቶችን ማግኘት የሚችሉበትን አዲስ የኦንላይን አሰራር ሊዘረጋ እንደሆነ ተሰማ። ቢሮው አገልግሎት አሰጣጡን ቀልጣፋና ተደራሽ ለማድረግ ያለመ ሲስተም እያለማ እንደሆነና አዲሱ በቴክኖሎጂ የታገዘ አሰራር የተገልጋዮችን እንግልት ለመቀነስ ታስቦ የተዘጋጀ መሆኑ ተመላክቷል። ይህንን የኦንላይን አገልግሎት ስራ ላይ ለማዋልም ቢሮው ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በጋራ በመሆን ሲስተሙን ሲያለማ መቆየቱን ያመለከተው መረጃ ከዚህ ቀደም በአገልግሎት አሰጣጥ ላይ ይስተዋሉ የነበሩ በርካታ ችግሮችን ለመፍታት ቴክኖሎጂን መጠቀም አማራጭ የሌለው መፍትሄ መሆኑ ተጠቁሟል። አዲሱ ሲስተም በተለይም የመሬት ስም ዝውውርን፣ የፍርድ ቤት እግድ ምዝገባንና እግድ ማንሳትን የመሰሉት ተያያዥ አገልግሎቶችን በእጅ ስልክ ብቻ በኦንላይን ማከናወን ያስችላል ተብሏል። በተጨማሪም ዘመኑን የዋጀ ቀልጣፋ አገልግሎት ለህብረተሰቡ ለማቅረብ ቢሮው ከሚመለከታቸው ባለድርሻዎች ጋር በትብብር እየሰራ እንደሆነ የቢሮው የሲስተም ልማት የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላቸዋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። ደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ በደቡብ አፍሪካ የሚፈጸመው የጸረ ስደተኞች ጥቃት በአጋጣሚ ጠባቂዎች የተቀነባበረ ነው አሉ። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ በሀገሪቱ በውጭ ዜጎች ላይ የሚሰነዘሩ ጥቃቶችን አስመልክቶ በሰጡት ማብራሪያ ጥቃቶቹን አጋጣሚ ጠባቂዎች ለገዛ ጥቅማቸው ሲሉ ያደራጁት ነው ብለውታል። ራማፎሳ ይህን ማብራሪያ የሰጡት በደቡብ አፍሪካ የሚስተዋለው ጸረ ስደተኛ እንቅስቃሴ ስጋት ላይ የጣላቸውን ሌሎች የአፍሪካ ሀገራትን ለማረጋጋት በሚል እንደሆነ ተመላክቷል። ፕሬዚደንቱ አክለውም ጥቃቱ መላው የደቡብ አፍሪካ ሕዝብ በስደተኞች ላይ ያለውን አቋም እንደማይወክልና በጥቂት ግለሰቦች አማካኝነት ለፖለቲካዊ ትርፍ የሚውል ድርጊት መሆኑን አስረድተዋል። ደቡብ አፍሪካ ከአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ለመጠበቅ በቁርጠኝነት እንደምትሰራ የገለጹት ራማፎሳ መንግስታቸው መሰል ጥቃቶችን ለመከላከልና ሕግ ለማስከበር በትኩረት እንደሚሰራ አረጋግጠዋል። ይህ በእንዲህ እንዳለ በተለያዩ የደቡብ አፍሪካ ከተሞች በስደተኞች ላይ የሚደርሰው ትንኮሳና ጥቃት አሁን ማሳሳቢነቱን እንዳልቀነሰ የሰብአዊ መብት ተሟጋቾቹ እየገለጹ ይገኛሉ ሲል የዘገበው ቲአርቲ አፍሪካ ነው። ሶሪያ
የሱሪያው ፕሬዝዳንት አህመድ አልሻራ በአስተዳደራቸው ላይ የሚነሳውን የዝምድና አሰራር ክስ ለማክሸፍና አገዛዛቸውን ከቀድሞ የአልአሳድ ቤተሰብ የአስተዳደር ስርዓት ለማራቅ ሲሉ ወንድሞቻቸውን ከከፍተኛ የመንግስት የኃላፊነት ቦታዎች ላይ ማንሳታቸው ተዘገበ። በዚህ መሰረት አንደኛ ወንድማቸው ማህር በፕሬዝዳንት ጽህፈት ቤት ውስጥ ይዘውት ከነበረው ከፍተኛ የስልጣን ቦታ የተነሱ ሲሆን በእርሳቸው ምትክ ሌላ ሰው መሾሙ ተገልጿል። በተመሳሳይ ሌላኛው ወንድማቸው ሀዜም ከነበራቸው ከፍተኛ የኢኮኖሚ ዘርፍ የኃላፊነት ሚና ራሳቸውን እንዳገለሉ ታውቋል። ከዚህ ቀደም የፕሬዝዳንቱ ሶስተኛ ወንድም የቤተሰቡን ስምና ተጽዕኖ ያለ አግባብ በመጠቀም የንግድ እንቅስቃሴዎችን ያካሂዳሉ በሚል የንግድ ተቋማቶቻቸው ሙሉ በሙሉ እንዲዘጉ መደረጉ ይታወሳል። የፕሬዝዳንቱ እርምጃ አዲሱ አስተዳደር ከቤተሰባዊ ጣልቃ ገብነት የጸዳ መንግስታዊ መዋቅር ለመገንባት እያደረገ ያለውን ጥረት የሚያሳይ መሆኑን ያመላከተው ሀሩን ነው። ስፔን በስፔን ቴነሪፍ ግዛት የተከሰተውን የሃንታ ቫይረስ ስርጭት አስመልክቶ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም መግለጫ ሰጥተዋል። ዋና ዳይሬክተሩ በሰጡት ማብራሪያ የቫይረሱ አጠቃላይ የአደጋ ደረጃ ዝቅተኛ መሆኑን በማመላከት የአካባቢው ነዋሪዎች ያለ አላስፈላጊ ስጋት የዕለት ተዕለት ኑሯቸውን እንዲቀጥሉ መክረዋል። ምንም እንኳን በቫይረሱ ምክንያት የሶስት ሰዎች ህይወት ማለፉ ቢረጋገጥም በበሽታው ለተያዙ ሌሎች ወገኖች ግን በቂ ሕክምና ክትትል እየተደረገላቸው መሆኑን ዶክተር ቴዎድሮስ አረጋግጠዋል። ወረርሽኙን በቁጥጥር ስር ለማዋል በሚደረገው ጥረትም በአንድ መርከብ ላይ የነበሩ ተጓዦች ስርጭቱ ሙሉ በሙሉ እስኪገታ ድረስ በአንድ ቦታ ተለይተው እንዲቆዩ መደረጉን አነስተዋል። የዓለም ጤና ድርጅት ይህን የሚያረጋጋ መግለጫ ከመስጠቱ አስቀድሞ የወደፊት አስፈሪ በሽታ ሃንታ ቫይረስ መከሰቱ እሱም ከኮሮና ቫይረስ በላይ አስከፊ የሆነ መሆኑንና በቫይረሱ ከሚያዙ 100 ሰዎች መካከል 40ዎቹ የመሞት እድላቸው ከፍተኛ ነው መባሉን ጨምሮ ለበሽታው መተላለፊያም ናቸው የተባሉት አይጦች ናቸውና አይጥን አጥፉ ተብሎ ነበር። በአንድ የሸረሸረ መርከብ ላይ ከተጠረጠሩ 8 ሰዎች መካከል በ5ቱ ላይ የሃንታ ቫይረስ መገኘቱን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ባለፈው መግለጫቸው ጠቁመው ነበር። ጃፓን የደቡብ ሱዳን መንግስት በላይኛው አባይ ጀት ወይም ፓጋክ በተባለውና ከኢትዮጵያ ድንበር ጋር በጣም ቅርብ በሆነው አካባቢ የሚገኘው የግብጽ ጦር ሰፈር በአስቸኳይ እንዲዘጋ ማዘዙን የወጡ ዘገባዎች አመላከቱ። የጁባ ባለስልጣናት ባስተላለፉት በዚህ አስቸኳይ ትዕዛዝ በአካባቢው የሚገኘው ማንኛውም አይነት የግብጽ ወታደራዊ እንቅስቃሴን ሙሉ በሙሉ እንዲቆም ወስነዋል። ይህ ወሳኝ እርምጃ የተወሰደው የደቡብ ሱዳን ፕሬዝዳንት ሳልቫኪር በቅርቡ አዲስ አበባ ካደረጉት ይፋዊ የዲፕሎማሲ ጉብኝት ማግስት መሆኑ ውሳኔ ከኢትዮጵያ ጋር ካለው ግንኙነት ጋር በቀጥታ የሚያያይዙት ፖለቲካ ተንታኞች መኖራቸው ተመላክቷል። የዚህ ጦር ሰፈር መዘጋት በምስራቅ አፍሪካ የደህንነትና የስትራቴጂካዊ ሁኔታ ላይ ትልቅ ለውጥ የሚያመጣ ክስተት ተደርጎም ተወስዷል። በተለይም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በካይሮና በአዲስ አበባ መካከል ያለው ውጥረት ባለመላላቱ ግብጽ በኢትዮጵያ አዋሳኝ ድንበር ላይ የነበራትን ቀጥተኛ ወታደራዊ መገኘትን ማጣቷ ለኢትዮጵያ ትልቅ ዲፕሎማሲያዊ ድል ተደርጎ ሊቆጠር ይችላል የሚሉ ዲፕሎማቲክ ምንጮች አልታጡም። ምንም እንኳን የደቡብ ሱዳን የውጭ ጉዳይ ሚኒስቴር ቀደም ሲል በአገሪቱ ውስጥ የግብጽ ጦር ሰፈር መኖሩን መሰረት የሌለው ወሬ በማለት ሲያስተባብል ቢቆይም አሁን የተሰማው የዝጉ ትዕዛዝ ግን በፓሎክ የነዳጅ መስኮችና በሌሎች ስሱ አካባቢዎች የግብጽ ወታደራዊ አባላት መኖራቸውን አመላካች ተደርጎ ተወስዷል። ይህ ክስተት በቀጣናው ያለው ፖለቲካዊ ትኩሳት በጨመረበት ወቅት መሆኑና በቅርቡም ሱዳን የኢትዮጵያ የድሮን ጥቃት ፈጽማብኛለች በሚል አምባሳደሯን ከአዲስ አበባ መጥራቷን ያስታወሰው ዘገባ በዚህ አይነት ውስብስብ የቀጠና ውጥረት ውስጥ ደቡብ ሱዳን የግብፅን ጦር ከድንበር አካባቢ ለማስወጣት መወሰኗ የጁባ መንግስት ከካይሮ ይልቅ አዲስ አበባ ጋር ያለውን ወታደራዊና ዲፕሎማሲያዊ ትብብር ሊያስበልጥ መሞከሩን ወይም መምረጡን የሚያሳይ ግልጽ ምልክት ተደርጎ ተወስዷል። ይህን ተከትሎ በድንበሩ አካባቢ ወታደራዊ ቤዝ የነበራት ካይሮ ጫኝ አውራጅ ካገኘች ካልሆነ ራሷ እየተሸከመች በደቡብ ሱዳን የነበራትን የጦር ሰፈር ዘግታ እንድትወጣ የተሰጣትን ቀጭን ትዕዛዝ መፈጸም ትጀምር አትጀምር ግን ማረጋገጥ አልተቻለም። ይህንን ለምን ተባልኩ ብላ በባለስልጣኖቿ በኩል ፉን ማለት የጀመረችው
ካይሮ የደቡብ ሱዳን ድንገተኛ ውሳኔ ብቻ ሳይሆን ያናደዳት ደቡብ ሱዳን እና ዩጋንዳ በነጭ አባይ ገባር ወንዝ ላይ ሁለት ግድብ ለመገንባት የያዙትን እቅድ ኢትዮጵያ በገንዘብ፣ በቴክኒክ፣ በፖለቲካዊና ሌሎች ሁለንተናዊ ዘርፎች ያልተቆጠበ ድጋፍ ታበረክታለች የሚለው መረጃ ስለደረሳት ስንቱን ሰምቶ አልሰማውም ማለት ይቻላል እያለች መሆኗም ተሰምቷል። በዓለም አቀፍ ደረጃ ከፍተኛ ድንጋጤን የፈጠረ እርምጃ ሕግ ሆኖ እንዲጸድቅ መደረጉ ድንጋጤ ፈጥሯል ተባለ። የሰሜን ኮሪያው መሪ ኪም ጆንግ ኡን በድንገተኛ ጥቃት ከተገደሉ ሀገሪቱ ያለምንም ማቅማማት አውቶማቲክ እና ፈጣን የኒውክሌር ጥቃት እንድትከፍት የሚያስገድድ አደገኛ የህገ መንግስት ማሻሻያ ማድረጓን የስለላ መረጃዎች አጋልጠዋል የሚለው ዜና ዘቴሌግራፍ ይዞት ወጥቷል። በዚሁ የቴሌግራፍ አነጋጋሪ ዘገባ መሰረት ይህ እጅግ አሳሳቢ የሆነ የፖሊሲ ለውጥ የተደረገው በቅርቡ በተቀናጀ የአሜሪካና የእስራኤል ወታደራዊ ዘመቻ የኢራኑ ጠቅላይ መሪ አሊ ሐሜኒ እና ሌሎች ከፍተኛ ባለስልጣናት በቴህራን መገደላቸውን ተከትሎ ነው። ይህ ክስተት በፒዮንግያንግ ከፍተኛ ስጋት በመፍጠሩ እርምጃው እንዲፋጠን አድርጎታል ነው የተባለው። እናም ዓለምን ስጋት ውስጥ የጣለው ይህ የህገ መንግስት ማሻሻያ በይፋ የጸደቀው ያለፈው መጋቢት ወር ላይ ሲሆን በፒዮንግያንግ በተካሄደ የሰሜን ኮሪያ ከፍተኛ የህዝብ ምክር ቤት ታሪካዊ ስብሰባ ላይ ነው። የደቡብ ኮሪያ ብሔራዊ መረጃ አገልግሎት ኔስ ለከፍተኛ የመንግስት ባለስልጣናት ባቀረበው አስቸኳይ ገለጻ ላይ የተሻሻለው ፖሊሲ የሰሜን ኮሪያ አመራር ህይወት ካለፈ ወይም አቅም ካጣ ጥፋት አድራሽ የሆነ የአጸፋ እርምጃ እንዴት እንደሚወሰድ በግልጽ ያስቀምጣል። ህገ መንግስታዊ ድንጋጌ በሚያስደነግጥ ሁኔታ እንዲህ ይላል። በግዛቲቱ የኒውክሌር ኃይሎች ላይ ያለው የእዝና የቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በራስ ሰር ወይም አውቶማቲክ ወዲያውኑ ይጀምራል። ይህንን ዛቻ በተግባር ለማሳየት በሚመስል መልኩ ባለፈው ወር ላይ ሰሜን ኮሪያ ከቾይ ሄዮን የጦር መርከብ 2 የክሩዝ ሚሳኤሎችንና 3 ጸረ መርከብ ሚሳኤሎችን በማስወንጨፍ ወታደራዊ ጡንቻውን አሳይታለች። ኪም ጆንግ ኡን ይህን የሚሳኤል ሙከራ በአካል ተገኝተው መመልከታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። ከዚህም ባሻገር ሮይተርስ እንደዘገበው ሰሜን ኮሪያ ከደቡብ ኮሪያ ጋር ያላትን ማንኛውንም የዳግም ውህደት ተስፋ በይፋ በመቅበር ህገ መንግስቷ ላይ የግዛት ወሰን በማስመር ሁለቱን ሀገራት እንደተለያዩ ሀገራት ፈርጃለች። ኪም ጆንግ ኡን በተለይም ፌብሩዋሪ 15 2026 ባደረጉት ንግግር የአገሪቱን የኒውክሌር አቅም ወደ ላቀ ደረጃ ለማሸጋገር ቆርጠው መነሳሳቸውን በማሳወቅ ደቡብ ኮሪያን ቀዳሚ ጠላት ብለዋታል። በመጨረሻም ኪም ዩናይትድ ስቴትስን በመንግስት ሽብርተኝነትና ጥቃት በይፋ በመክሰስ በዓለም አቀፍ ውጥረት እየተጋጋለ ባለበት በአሁኑ ወቅት ሰሜን ኮሪያ ዋሽንግተንን በግንባር ለመጋፈጥ ከመቼውም ጊዜ በላይ ዝግጁ መሆኗን በማስጠንቀቅ ዓለምን በስጋት ውስጥ ከተዋታል። ይህ ሞርስ ኮሚኒኬሽን ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላቸዋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሰኞ ግንቦት 3 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እኔ እያው ደመቀ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።